እንኳን አደረሳችሁ። አይ ቲንክ ከማማ ተገናኝተናል። አልተገናኘንም። እንኳን አደረሳችሁ። እግዚኦ ያውም ክርስቶስን ሳሙታን በል እያልንክ። ኧረ በስመ አብ ወልድ። ምን ክርስቶስን ሳሙታን በል እያልንክ። እንደውም አይቶ በቃ በእውነት የመርሳት ችግር አለበት ይህ ሰውዬ። እርጅና መጥቶብኛል። እባክሽ አሁን ቆይ እስኪ ተኛ ብዬ ላውራ። ምግብ ከበላው ከጠገብኩኝ እኔ ማውራ የምወደው ዛሬ መንቀሳቀስ አልፈልግም። ተኝቼ ነው ማውራችሁ። ጳላዲዮስን አላልኩትም። ጳላዲ እንኳን አደረሰ። ምን አባቱ ያደርግለታል እሱ። እንኳን አደረሰ ብያለሁ። እሺ ሁሉ ሰላም ነው፣ ሁሉ አማን ነው። እናንተ ሰዎች ይቆራረጣል። እውነት ነው፣ ተነስቷል ክርስቶስ። አሁን ግን በኩራት ሆኖ ተነስቷል። ኮመንት ማየው ነገር አትጻፉ እና ስልጣን እንዳለኝ ደግሞ እንዳዘነጉ። ስልጣኔን ተጠቅሜ አሁን ብሎክ ባደርጋችሁስ? አልችልም? እችላለሁ። ሚዩት ማድረግ አልችልም? እችላለሁ። ስለዚህ ክርስቲያን ሆናችሁ የክርስቲያን ፕሮፋይል ተጠቅማችሁ ማየውን ኮመንት አትጻፉ። ለምሳሌ አሁን አንድ ሰው ልሰይፍ፣ የገብርኤል ወዳጅ ብሎ እፎይ ከአባቶች አናት ውረድ እናትን ቀፋፊ ስድብ ተሳደበ። በስመ አብ። ስለዚህ የሰው የሚዩት መደረግ የለበትም። ሚዩት ተደርገ ተማር። እናቴ እግዚአብሔር የተመሰገነ ይሁን በክብር ያገባችሁ ባል አላት። እኔን የመሰለ ጀግና ወንድ ልጅ ወልዳለች። ሌሎችም ጀግኖች ወንዶች ልጆች ስላሏት እንዳንተ አይነት ቆሻሻ እግሯን ጠፍሯን አይነካም ማለት ነው። እና ባይሆን እነዚህ አይነት ባለጌ ልጆች አትሳደቡ እዚህ መታችሁ። ኤኒዌይስ ምንድን ነው ርዕስ አለ እንዴ? አንተ አለቅጦን ብሎ ማታ ማታ ይጠግበኛል ማለት ነው ይሄ ሰውዬ። የሰባት አንጀት ያለው ሰው ድሩም አናጠግቡ ና ያለው። እኔ ደግሞ እኔ ሻይ አፍላ ብሎኝ ማለት ነው ርዕስ አስታነሳሙ ይለኛል። ሻይ የቀዳው እንደሆነ እያወቀ ይሄ ተንኮል አይደለ? ሀዲስ አስታወስኩኝ፣ ግን ቤትምታ አይምታ አላውቅም። ልትወው በቃ አጥር ነው የሚመጣው። አሁን ጳላዲዮስ ከታዘዘው ትእዛዝ ጋር የሆነ ሀዲስ ነበረ። አይ እናንተ ሰዎች ተው እንጂ ሁሉን ከሀዲስ ጋር እያገናኛቸው ሃይማኖታዊ ያታርጉብን እንጂ እንጫወት እንጂ ሰውነን እኮ እኛም ወሬ ዜድ እፎይና ጳላዲ እንኳን አደረሳችሁ። ማማይ ሰላም አለይኩም። አውርዶታች ጳላዲ ወይም ስልጣን ስጠኝ። እፎይ እንዴት ነው? እየጠፍተህ ነው? ቆይ አለ እንደ ልጅ እየጠፍተህ ነው። ሚስጥር ነው። ዛሬ መሐመድ ለምን ይሰድበናል? መሐመድ ለምን ይሰድበናል? ርዕሳችን ቢሆንስ ምን ይመስላል? ጻፉ። እነሱ ተሳደባቸዋል የሚሉን፣ እኛ ደግሞ ለምን መሐመድ ይሰድበናል ብለን ለምን አንገባል? መፍታችናል። መሐመድ ይሄ ሪያሊቲ ነው።
እነሱ እንደው አንሳደብም ብለው መልክ መስራት ቢሞክሩ እንኳን ቁርአናቸው ተፍሲሮቻቸው ስለሚሰድቡን ሙስሊሞች አይሳደቡም ማለት አንችልም። ሙስሊሞች በሆል ማይሳደቡ እንኳን አስተምሮ ደጋፊ ከሆኑ ትንሽ ልንቀሳቀስ ቆይ እነኛ አስተምሮ ደጋፊ እስከሆኑ ድረስ የግዴታ እነሱም ተሳዳቢ ነው የሚሆኑት ማለት ነው። ምክንያቱም ደጋፊው ስለሆኑ ማለት ነው። መሐመድ ለምንድን ነው የሚሰድበን? ስለ ተቂያ ታውቃላችሁ? ሰው በሌለበት ወይንም ደግሞ ሙስሊም ብዙ በሌለበት አካባቢ ላይ ማስመሰል ማለት ነው። ማስመሰል ተፈቅዶላቸዋል። ከበዙ ግን መሳደብ፣ ቁጥር በሚበዙበት ላይ መሳደብ ነው። አሁን ክርስቲያኖች እና ሙስሊሞች በሰላም የሚኖሩ የሚመስሉት አካባቢ የት ነው? ሰላማዊ የሚመስሉት ሃይማኖቱን ጠንቅቀው በማያውቁበት አካባቢ ላይ ነው። ልክ ቁጥር በሚበዙበት አካባቢ ላይ ግን መናቅ፣ ማንቋሸሽ፣ በዓላቶቻቸው መሳደብ፣ የሃይማኖት የሚያከብሩበትን ነገሮች ማንቋሸሽ፣ ማዋረድ ይሄ የተፈቀደ ነው። ይሄ በተፍሲር ያለ ነው፣ በሐዲሶቻቸው ያለ ነው። ልክ እነሱ ማጭበርበር የሚችሉትን ከሆነ መሸወድ የሚችሉ ከሆነ ደግሞ በጣም ሀምብል ይሆናሉ፣ ጨዋ ይሆናሉ፣ ያስመስላሉ ማለት ነው። እኛ እንሳደብም እኮ እኛ ሃይማኖታችሁና ሃይማኖታቸው አለላችሁ፣ ሃይማኖታችን አለል ተብለናል። ሃይማኖታችሁ እንዳይሰደብ የሰው ሃይማኖት እንዳነኩ ተብለናል። ይሄ የሙስሊሞቹ የመጀመሪያው በቃ እንትን ታክቲክ ነች። ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትስደቡ ተብለናል። ይሄ የወረደበት የቁርአን ክፍል ራሱ ምክንያቱ ምንድን ነው? ሙሐመድ ሙልጭ አድርጎ የሰው ሃይማኖት እየተሳደበ አስቸገረ። እዩ የሰው ሃይማኖት እንዳሰድቡ ይሰደብባችኋል ተብለናል። ስለዚህ እኛ የሰው ሃይማኖት አንሳደብ የሚሉ አካላት ቁርአን የሚጠቅሱት ሙሐመድ የሰው ሃይማኖት ታስተካክለኛለህ የቤተሰብ ሱራ 608 ላይ አስባብ ነዙሩ መመልከት ይቻላል። ይህን ጥቅስ ነው የሚጠቅሱት በብዛት የሰው ሃይማኖት እንዳሰድቡ ሃይማኖታችሁን እንዳይሰደብ ብለው የሚጠቅሱት ጥቅስ ሙሐመድ ዝም ብሎ ይሰርብባቸው ጀመረ፣ ሃይማኖታቸው ማለት ነው። ከዛ ተቸገሩ። ከዛ ምን ብለው አሉት? አርፈ ማትቀመጥ ከሆነ ከአሁን በኋላ አላህን እናዋርድብሃለን፣ አንተ የምታመልከውን እናንቋሽሽልሃለን ሲሉት መገለጥ መጣልኝ አለ። እንዳይሰደብበት ሲል ማለት ነው። አስቀድሞ ሲሰድቅ ቆየ። በኋላ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትስደቡ የሚል መገለጥ መጣ ማለት ነው። ስለዚህ ሙስሊሞች ሁሌም ተቂያ ይሰራሉ። ሙልጭ አድርጎ የሰድብህና ልክ አንተ አታክ ስታደርገው ይሄን ጥቅስ ይጠቅስብሃል ማለት ነው። ሃይማኖት እንዳይሰደብ አትስደቡ ተብለናል። ታክቲክ ነች። ማያቅ ሰውን ሲያገኙ፣ በተለይም ሴት ሲያገኙ እንደዚህ አይነት ተቂያ የመስራት ክህሎት አላቸው። ሴጣን አስቀድሞ በእባብ አድሮ ልክ ሔዋንን ሲደልላት አዛኝ መስሎ ነው አይደለ? አንቺ እኮ እንደው በገነት ውስጥ ስትኖሪ በገነት ካለው ዛፍ ሁሉ እንዳበይ ፈጣሪ ከልክሎሻል አይደልን? ያዘነ ነው ይመስለው። እንደው ሔዋን ተራብኩኝ የምበላው አጣው ያለችው ነው ይመስለው እኮ ጠጋ ብሎ ለሰለስ ብሎ ሲነግራት ማለት ነው። ምግብ ስጠኝ ብለው እንደው ፈጣሪ ከልክሎሻልን በገነት ውስጥ ራሱ እየተንፏቀቀ ሄዶ ማለት ነው። አዝኖላት እንዳልሆነ ይታወቃል። አይ ፈቅዶልኛል ስትለው ደግሞ አሁንም ታክቲኩን ቀየረ። እንደው ይህንን ብትበይ እኮ ሞትን አትሞችም ትሆኛለሽ እንጂ የሚል ሌላ ታክቲክ አመጣ ማለት ነው። ሙስሊሞችም እንደዛው ናቸው። ታክቲኮቻቸው ይቀየራሉ። ልክ ምታክ ከሆነና እስልምናን ኤክስፖዝ የምታደርግ ከሆነ ይገደል፣ ይፈለጥ፣ ይቆረጥ ብለው ይጮሃሉ። ልክ ማታክ ከሆነ ደግሞ ትሪት ያደርጉሃል፣ በአረብኛ ይደበቁብሃል። ውብ እኮ ነው ቁርአን እያሉ ሊደልሉ ይሞክራሉ። አትራክት የሚያደርጉ ነገሮችን ያቂ ነህ ይሉሃል። ብሎ ንቃ፣ 5 መጽሐፍ አላነበብክም አላነበብሽን ጎበዝ ነሽ ብለው ሲያደንቁሽ እውነት አይምሰልሽ። ድንቁርና ውስጥ ነው ያለሹ። ጎበዝ ነህ ብሎ ካደነቀ 5 መጽሐፍ ሳታነብ አንብቤ ነው ጎበዝ ነኝ የሆንኩት ብለህ ጠይቅ። አንብብ። ሳታነብ ሰው የነገረ
ሁሉ ስለሰማ ጎበዝ ነህ ስትባል እውነት ነው ማለት አይደለም። አንብብ፣ ቅድሚያ አገናዝብ። ልክ የነሱን አስተምሮ ትክክለኛውን መግለጽ ስትጀምር አንተ ተሳዳቢ ነህ፣ ባለጌ ነህ። ያንኑ አስተምሮን ደግሞ ለሌሎች ሲሆን ሸፋፍኖ በአረብኛ ውብ አድርጎ በዜማ ሲለው ስድብ እንደሆነ አንተ አታውቀውም። አሜን ብለህ ታዳምጫለሽ። ምክንያቱም በውብ ዜማ ሲሉ እንደው ለእኔ እንኳን መንዙማ የወጣውን ሰምታችሁት ከሆነ በኦሮምኛ ዜማውን ስታዩት በጣም ነው የሚያምረው። ኦሮምኛ ለማያውቁ ልጆች አሁን አማርኛ ብቻ ለሚያውቁ በጣም እንደው እኔን እያወደሰኝ ነው የሚመስለው፣ ግን ስድብ ነው። አይፎ የተባለ ሰውነቱ ቀጭን እንደዛ ቲንክ ምላሱ እያለ ያ የኦሮሞ ወጣት ተነሳ፣ ኦሮሚያ እየኖረ እንዴ ዝም ትሉታል ናችሁ? የኦሮሞ ወጣት ተነሳ ምናምን ነው የሚለው እንትኑ ስታዳምጠው ግን ባይዘዌ ፎይ ቀጭን መሆኑን ከነሺዳው በኋላ ነው በደንብ ያየሁት። አዲስን እንጂ እኔን አታይማ ትዝ ያለሽ። ከዛ እንትኑ መጣልሽ፣ እግረ ቀጭኑ ካባ የሚያፈርሰው መጣብሽ። ኤኒዌይስ በዜማ ሲሉት ግን ምንድን ነው እሱ በጣም ምስጋና ይመስላል። እንደዛ ነው ለማያውቁት በእንደዚህ አይነት ሁኔታ ይደላሉ። ከዛ ተሰደብን ይላሉ። ትክክለኛ አስተምሮ ስትገልጡባቸው ማለት ነው። ማታቅ ከሆነ ግን ያወድሳል፣ ያሞካሻል። ይህ እስልምና ዲሌማ ነው፣ የእስልምና ቅዠት ነው። አስተምሮቱ በእነዚህ አይነት ሁኔታ የተመሰረተ ስለሆነ ማለት ነው። ኦልዌይስ እናንተን አታክ እናደርጋለን እናንተ የኛን አስተምሮ እንዳነኩ በሚል ማይንድ ሴት ነው የቀረጿቸው። ከህፃንነታቸው ጀምሮ ክርስትናን አታክ በማድረግ ክርስትናን በመስደብ ክርስትናን በማንቋሸሽ ክርስቲያኖችን ስለው እንዲያድጉ ነው ያሳደጓቸው። ከዛ ተተነካባቸው ነብያቸው ደግሞ ከነፍሳችሁ በላይ ውደዱ፣ እሱ ከተነካ ግደሉ ተብለው ነው ያሳደጓቸው። የኛውስ ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ እንደዛ ተብለን ያደግ ነው። እስልምናን ደግሞ እንደዚህ በጣም እንትን ብለን እየሰደብን እንደዛ እያልን እንደዛ አይደለም ተምረን ያደግ ነው። ማይንድ ሴታችን ይለያያል። ስለዚህ ለማያውቅ ክርስቲያን አሁን እኛ የምናነበው ነገር ሊጨንቀው ይችላል። እውነትም እየዋሹን ብለው ብዙዎች የጠረጠሩ ነበሩ። አሁን ግን ኦልሞስት መጥተዋል። ከትንሽ ልወደድ ባይ አለቅላቂዎች በስተቀር አብዛኛው ክርስቲያን አሁን ውሸት እንደማናወራ ገብቶታል። ደስ በሚል ሁኔታ ዛሬ የወጣውን መግለጫ አይታችሁታል። የሃይማኖት ተቋም መግለጫ የወጣውን አብራችሁን ስጮህ የነበረው ለመስራት የሚያሰብነው ይሄንን ነበረ። የሃይማኖት ተቋም መግለጫ የወጣውን ካያችሁት በየትኛውም ሃይማኖት ላይ ኦኬ ስድብ ከሆነ የሚያጣራ አካል አንተ ብቻ ተነስተ ብድግ ብለህ የምከሰው ሳይሆን ተሰደበብኝ ብለህ እምነት ተመስርቶ ተዋቅረው ያንን አጥንተው ስድብ ነው አይደለም ተሳድበዋል የሚለውን የሚያጣሩ እንዲመሰረት ሆኗል ማለት ነው። ይሄ ወደደም ተጠላም አትሊስት እኛ በፈጠር ነው የመጣ ነው። ተወደደም ተጠላም ማለት ነው። ዝም ብለህ ጃሂል ነው እያለ መስጊድ ላይ ይፎ የተባለን እንዴት አፍንጫውን ጎታችሁ ይዛችሁ መምጣት ከበዳችሁ? መስጊድ ላይ ማለት ነው። ቤት የተላኩት ልጆችን ንቋቸዋል። ዝም ብለው ናቸው። ስለዚህ እነሱ ንቀው ነው ጥሩ ሄደው ቤት የተላኩት እንዲገሉት ማለት ነው። እኔ ጋ የተላኩትና እንትን ያልነው በመጀመሪያ የተላኩብን ማለት ነው። እንዴት አቡጃህል 12 ዓመት ልጆች እኮ ናቸው መሬት ለመሬት እየጎተቱ ገለው እንትን ያሉት። እንዴት እንደዛ ያቅታችኋል? አፍንጫው እዛችሁ መጎተት ያቅታችኋል? መስጊድ ላይ ማለት ነው። ምናምን ነው ሲያምር ይቀራል። አንተ እንደፈለገ ልትሆን እኛ እንድታሰቃይ ከዛ እናንተ ልፋንኑ አልፎበታል። ይህን ታሪክ ቀብረነዋል። አከርካሪያቸውን ሰብረናል።
ለአንዴና ለመጨረሻ ሰብረነዋል። የገጠማችሁት እንዱ ቀለል ያለ አካልን አይደለም። ሰው የሃይማኖት ተቋም እንመለስበታለን ብለን እንደውም ብዙም ሃይማኖት ተቋም ላይ የተወሰነ እንትናል እንጂ እንዲቴል አልሄድንበትም ነበረ። ምክንያቱም ሃይማኖት ተቋም ጋር ለመሄድ አስቀድሞ ራሳችን ጋር የነበሩ ክፍተቶች ስለነበሩ ማለት ነው። ከቤታችን የነበሩ ችግሮች ስለነበሩ የሃይማኖት ተቋም አካሂዱ ትክክል እንዳልሆነ ሲገባው ሲጨንቀው ዛሬ ሌላ መፍትሄ ይዞ መጣ ማለት ነው። ከዛም ወገን ያሉት ይጠየቁ ነው የኛ አጀንዳ። እፎይ ቀጥታ እኔ ማንም ሳይፈልገኝ መንግስት ፈልግሃለሁ ካለ እጄን ቀጥታ እጄ እሰጣለሁ ፈልግሃለሁ ካለኝ። ነገር ግን ያን የሚሆነው ምንድን ነው? እያንዳንዱ ሙስሊም ኡስታዞች የተሳደቧት ቀጥታ ሲያዙ ነው። ቀጥታ እነሱ ሲጠየቁ ነው። የሃይማኖት ተቋም እኔ ላይ ብቻ አውጥቶ እነሱን ዳሽ ሲላቸው ማይሆን ነገር ነው ማለት ነው። ማይሆን ነገር ነው። አሁን ፍትሐዊነት ይሆናል። ምን እዛ ቤት ያሉትም ይጠየቀዋታል። ቢጠየቅ ከ30 ከ40 ያላነሱ ኡስታዞች ይጠየቃሉ። ደስ እያለኝ አብሬያቸው ገባለሁ ማለት ነው። ተጠያቂ ከሆንኩኝ የሚያስጠይቀኝ ከሆነ ያለመረጃ አንድ እኩል እንሆናለን ማለት ነው። በመጀመሪያ ጥሪ ያቀረብነው ኢቭን የእኛ አባቶችም እንዲተባበሩን በዚህ ጉዳይ ላይ እንትን ያልነው ይህንኑ ኬዝ ነበረ። እነሱም በተመሳሳይ ተጠያቂ የሚሆኑበት ስርዓት እንዲሰራ። ኤንዌስ በዚህ ጉዳይ ላይ ፈርዘር መሄድ አልፈልግም። ማንንም መውቀስ አልፈልግም። ምን ተፈጥሯል፣ ምን ተከስቷል የጊዜ ጉዳይ ነው። ወደፊት እመለስበታለሁ በዚህ ጉዳይ ላይ ምክንያቱም ትልቅ ክሬዲቢሊቲን የሚያሳጣ ነገሮች በእኔም ላይ ስለተከሰቱ ማለት ነው። እሱም ጊዜው ሲደርስ የማጠራው ይሆናል። ጊዜው ሲደርስ አጠራዋለኝ። እሱ ማጥራት ባለብኝ ሁኔታ ፍራክሽን ኦፍ ሚኒት ማጥራት እንደምችል ደግሞ አምናለሁ፣ አውቃለሁ። ምክንያቱም አለመረጃ አንዲት ስለማላወራ ማለት ነው። ወደ ይህንን ካልን ዘንዳ ዋና ፖይንታችን ምንድነው? እሱ መሐመድ ለምን ይሰድበናል ይሆናል ማለት ነው። መከላከል ሳይሆን አሁን አስፈላጊ ነው። የአህመድን ጀበል ኮርስን ካያችሁ ሰዎችም ማደናገር የምትለው እሷን ሊጠቀም ነበር እኔ ላይ ማለት ነው ሀሳባቸው። አህመድን ጀበል ከዚህ በፊት የሰጠበት ኮርስ አለ። ሰዎች ካለ የሙስሊሞችን ስትራቴጂ የባነኑ ክርስቲያኖች ካሉ ተቀባይነታቸውን ማጥፋት ሆኖ ተቀባይ ከሆነ ያንን አከርካሪውን መስበር፣ ተቀባይነቱን ዜሮ ማድረግ፣ ማሸማቀቅ፣ ማሳደድ፣ እረፍት መንሳት፣ ተረጋግቶ እንዳይሰራ ማድረግ። ሙሉ ቪዲዮዎችን ማስደመጥ ይቻላል፣ የአህመድን ጀበልን ማለት ነው። ይህንም በማድረግ ያ ሰውዬ ምን እንዳያደርግ ተረጋግቶ እንዳይሰራ እንዲሸማቀቅ፣ በራሱ አማኞች ደግሞ ተቀባይ እንዳያገኝ፣ ሌላ ደግሞ የገቢ ምንጩን ማድረግ፣ እነኝን በማድረግ እጅ እንዲሰጥ ማድረግ የሚሉ ኮርሶች አሉት። ዚህ ማለት እኛ ስቱፒድ አይደለንም። ሰው እንደዚህ አይነት እንትኖች እኛ ላይ አፕላይ አታደርገውም ማለት ነው። አሁን እጅስ ትሰጣታለህ። ራሱ እጅ ሲሰጥ አሁን ፌስቡክ ላይ ሳይፈልግ ምላሽ እየሰጠ ነው። ከዛሬ እንደዚህ በፊት የጻፍኩት አሁን የነቢያችን ስብዕና እያሉ እንትን እያሉ ነው ምላሽ መስጠት ጀምሬያለሁ ብሎ ምላሽ እየሰጠ ነው። እሳቸውን በመጽሐፍ መልኩ ምላሽ፣ እኛ ደግሞ ምላሽ ሳይሆን አታኪንግ፣ እሱ አታክ አድርጎ ስለሰራ መጽሐፍ ቅዱስ ላይ አታኪንግ በመጽሐፍ መልኩ ልናወጣ እንችላለን። ደወረስት የሆነ አታክ ማለት ነው። መቼም ዲፌንድ ማታደርጉትን መጽሐፍ ልናወጣ እንችላለን። እና መልስ መስጠቱ ጥሩ ነው። አርፎ ምላሽ መስጠት፣ ጠመኔን አንስቶ ምላሽ መስጠት ቤስት ነው። የሰጠኸው ሌክቸር ግን እኛ ላይ አልሰራም። ክርስቲያኖችን ማደናገር፣ ተቀባይነታቸውን ዜሮ ማድረግ፣ እረፍት መንሳት ምናምን የሚለው ሌክቸር እኛ ላይ አይሰራም። ከዘመኑ ጋር ተንቀሳቀሱ። የሙሐመድን ተሳዳቢነት ደግሞ እዛችሁ አትዙሩ። በሙሐመድ ማትሸማቀቁ ከሆነ ስለዚህ ትሰደባላችሁ ማለት ነው። የሙሐመድን ሱና ተተከተላችሁ ሙሐመድ ስለሚሰድበን
በዚህ ጉዳይ ላይ እንነጋገራለን። አበዛውባችሁ። በጅማ አካባቢ የታሰሩ ወንድሞቻችን እህቶቻችን አሉ። ወደ ጃርሶ የሚባል አካባቢ፣ ሀረር እንደዚህ አንድ ሁለት እንደዚህ ይዛም፣ ወደ ጅማ ግን ወደ 30 ምናምን ነው የታሰሩት። ከእስልምና የመጡም ነበሩ። ወደ እስልምና ካልተመለሳችሁ አንለቃችሁም የሚል ነበረ ሀሳቡ። ከእስልምና የመጣችሁ ወደ እስልምና ካልተመለሳችሁ አንለቃችሁም፣ ፍርዳችሁንም የምናደርገው በሸሪያ ነው። ኢትዮጵያ ውስጥ እንግዲህ በሸሪያ ላይ ያስፈርድ ማለት ነው። እነዚህ ሰዎች ስተዋል እኮ አይምሯቸው ማለት ነው። ሲፈርድ ማለት ነው ምንም ፍርድ በሌለበት ምንም ወንጀል ባልተባሉበት ላይ ሃይማኖት ቀይራችኋል፣ መስጊድ ላይ መታችሁ ይቅርታ ትጠይቃላችሁ። የእፎይን ቪዲዮ አይታችሁን ሃይማኖት የቀየራችሁት፣ ይሄ ደግሞ ወንጀል ነው። ሰዎች እዚህ ናህል በቃ እንትን ያሉ የለቀሉት ማለት ነው። እኛ ነገሮች እንዳይባባሱ፣ ነገሮች ወደ አላስፈላጊ እንዳይሄዱ ነው እየታገስን ያለ ነው እና አሁን ደግሞ ምንድነው እሱ እያሏቸው ያሉት አይ ያሰርናችሁ አሁን ደግሞ እንዳይጎዷችሁ ነው፣ ሃይማኖት እንደቀየራችሁ እንደዚህ የእፎይን ፕሮግራማችሁ ምናምን ያሰርናችሁ ሰው እንዳይጎዳችሁ ብለን ነው። እውነትህን ነው፣ ተው እንጂ። ሰው እንዳይጎዳቸው ብለህ ነው መስጊድ ላይ መታችሁ ይቅርታ ጠይቁ ያልካቸው። አካሂዱ ምን እንደሆነ በሰፊው እናሳያችኋለን። የሸሪያ አካሂድ በሸሪያ ሀገሪቷን ለማስተዳደር እየተካሄደበት ያለውን ጥረት እናሳያችኋለን። ወደፊት በሰፊው እንመለስበታለን። ትንሽ እኛም ቢዚ ስለሆነን ነው። አካሂዱ ወደዛ ነው፣ አዝማሚያው ወደዛ ነው። ይህንን እየሰሩ ያሉ ሰዎችንም ደግሞ እያንዳንዳቸውን የህግ አካላትንም ሆኑ ኡስታዞቻችሁ እያንዳንዳችሁ መረጃቸዋለን ማለት ነው እስከ ፎቶቸው ድረስ። ስለዚህ ኃላፊነቱን ትወስዱበታላችሁ ማለት ነው። የጊዜ ጉዳይ ነው፣ እሱንም እናወጣዋለን። መረጃዎቻችሁን እንበትነዋለን ማለት ነው። ራሳችሁ ኢንሴኩሪቲ እንዲሰማችሁ ማድረግ ቀላል ነው። ሰዎችን እየገፋችሁ እንደዚህ እያደረጋችሁ እያሰቃያችሁ በነፃነት እናንተ መኖር አትችሏትም ማለት ነው። ያንን ማድረግ ቀላል ስለሆነ እና እነኚህን በደንብ እንትን እንላቸዋለን። በዋናነት ግን የስድብ ነው። ሙሐመድ አስቀድሞ በስድብ ነበር የጀመራቸው ክርስቲያኖችና አይሁዶችን በስድብ። ከዛ በኋላ ነው ወደ ጦርነት ገብቶ እንዳለ የገደላቸው ያረዳቸው። ከዛ በኋላ ነው ዛሬ ስድቡ ላይ እንነሳና ሙሐመድ ለምንድን ነው ክርስቲያኖችን የሚሳደበው? ኢትዮጵያኖችንስ ለምንድን ነው የሚሰድበን? ስፔሲፊካሊ ኢትዮጵያ ኦርቶዶክስ ቤተክርስቲያንን ለምንድን ነው እሱ ሙሐመድ የተሳደበው በሚለው ላይ እንነጋገር። ቀጥሉ። መድረኩን ለኢዜል ለማማ ይሰጠናል። መግባት የምፈልጉ ሰዎች አንዳንድ ጻፉ። አብዱላት እና ምንድን ነው አብዱልና አማቱላ ነው የሚባለው አይ ቲንክ አይደል? ጻፍ እያደረጋችሁ ኢዜል ወይስ ማማይ ምረጡ። አይ ግን ከዚሁ ጋር አያይዘን ጰላዲ እንደው ቁርአን ላይ ያሉትን ነገሮች በሙሉ ስፔሻሊ ሌሎችን ለማስጠንቀቅና ለማስፈራራት አወረድ ነው አይደል የሚለው። ስለዚህ እንደዛ እስከሆነ ድረስ ሳቢያኖች፣ ክርስቲያኖችን፣ አይሁዶችን ሁሉንም ነቅለህ የምታወጣቸው ከሆነ ቁርአን ውስጥ የሚተርፈው ምንድን ነው? የመሐመድ የሚስቶች ታሪክ ብቻ ነው የሚሆነው እኮ። ስለዚህ መጽሐፉን በምን ይሞላል ሰውየው? ቅዳሴ ቢያልቅበት ቀረርቶ ሞላበት ሲባል ሰምተሃል አይደል? ስለዚህ እነዚህ ሌሎቹ ባይኖሩ ያው እንግዲህ ማለት ነው። ያ አሁን ካነሳቸው ምናምን ከእስልምና አንጻር ትምህርቱ ምናምን በኋላ እንመጣበታለን። ግን አብዛኛ ጊዜ በነገራችን ላይ አሁን ላይ
ይሄኛ አእምሮ ላይ ራሱ መሰራት ያለበት ነገር አለ ብዬ አምናለሁ። ምንድነው የሆነ ነገር ስንሰማ ይሄ እስልምናው ላይ ሲባል የሆነ ፍርሃት በራሳችን የምናሳድረው ነገር ገብቷቸዋል። በጣም በቃ በራሳችን ላይ የሚረማመዱብን ነገሮች አሉ። ከራሳችን አስተሳሰብ እነሱ የሚፈልጉትን ብቻ ለመስጠት አለ አይደለ? እና ይህንን ነገራችን ልንለውጥ ይገባል። በነገራችን ላይ እነሱ እኮ የምንፈልገውን ነገር አሳልፈን መስጠት ያለንን ድርሻ እስከ መስጠት ድረስ የምንደርሰው ከራሳችን ማስተሳሰብ ነው ብዬ አስባለሁ። ማንም ሃይማኖታዊ እንደ ሃይማኖት ሁሉ ሃይማኖት ተከብሮ መኖር አለበት። የትኛውም ሃይማኖት የበላይ ሆኖ ሌላውን ሃይማኖት ሊገዛ አይችልም። እና ይሄንን ነገር በአእምሯችን ውስጥ ልንይዘው ይገባል ማለት ነው። አሁን አብዛኛው ከመምህራን በተደጋጋሚ ተናግሬያለሁ። አሁን በቤተ ክርስቲያናችን ራሱ ይሄ ነገር የለም። ዝቅ ብሎ አይነት አለ አይደለ? ዝቅታ በነገራችን ላይ እንደው ኢየሱስ ክርስቶስ ዝቅ ስንል ነው የሚወደው ምናምን፣ በእንደዚህ አይነት ነገር አይደለም። በእንደዚህ አይነት ነገር ሃይማኖት እየተሰደበ ሃይማኖት እያዋረዱ ኢቭን በታቦታችን እየቀለዱ በቤተ ክርስቲያኗ እየቀለዱ ዝም ተብሎ አይ ክርስቶስ እኮ ግራህን ለሚመታ ቀኝህን ስጥ ነው ያለው የሚለውን ጥቅሱን ያለ ቦታ የሚጠቅሱ ሰዎች ማለት ነው። ጥቅሱ የማይገባው ቦታ ጋር የሚጠቅሱ ሰዎች አሉ። ሃይማኖት ማስከበርና ጦርነት ይለያያል በመጀመሪያ ደረጃ ማለት ነው። እና ከራሳችን አስተሳሰብ ራሱ በጣም ልናስተካክሉ የሚገባ ነገር አለ። እኛ በራሳችን በአስተሳሰባችን ራሱ ይዘን የምንጓዘው ነገር ራሳችን የሚቀብረን ነገር ነው። ከራሳችን ከአስተሳሰባችን የምናስተካክላቸው ብዙ ነገሮች አሉ። ይህን ነገር ከአእምሯችን ከቀረፍን የሃይማኖት እኩሌታ መኖር አለበት የሚለው ነገር በአእምሯችን ከተቀረጸ የትኛውንም ነገር አንፈራም። ባይዘው ምንም ነገር ለሃይማኖታችን። አሁን ግን ተመልከቱ፣ ግዴለሽነትም ያለው በእኛ በኦርቶዶክሳውያን በፕሮቴስታንቱ ዘንድ አታገኙ፣ በሙስሊሙ ዘንድ አታገኙም። ሃይማኖታዊ ነገር ሲሆን ወጣቱ እንዳለ ነው እንትን የሚረባረቡ። በእኛ ግን ተመልከታቸው፣ ግማሹ ከሙስሊሙ ጎን ነው፣ ግማሹ ከፕሮቴስታንቱ ጎን ነው። እምነቱ ምን እንደሚል እንኳን አስተምሮታቸውን አያውቁትም። ግን እንዲሁ መወላወል የሆነ ነገር ማለት ነው። ግዴለሽነት ወጣት ማለት ነው። ግዴለሽ የሆነ አማኝ ማለት ነው። ልሶ ነው እንትን የሚል ግን ይሄ ሊሆን አይገባም። ይሄ ሊሆን አይገባም። አንድ ሰው የመኖሩ ትርጉም በራሱ በህይወት እያለ ሃይማኖቱ ነው። በቃ ሌላ ምንም ነገር እኮ የለም። ከሃይማኖት በላይ ምንም እናትም አባትም ማንም የለም አይደል? ይሄንን ነገር እሳቤ አድርጎ ደግሞ ወጣቱ ምንም ነገር ሲሰራ ከሃይማኖቱ አንጻር ቢሰራው። እስኪ ተመልከቱ፣ በስልጣን ዙሪያ እንኳን ስትመለከቱ ስልጣኑን የተቆጣጠሩት እነማን ናቸው ብላችሁ ተመልከቱ። የኛ ኦርቶዶክሳውያን ወጣት መቆጣጠር እየቻለ እንኳን በዙሪያው የተቆጣጠሩት ሌላ ቤተ እምነቶች ናቸው። የኛ ወጣቶች እኮ መቆጣጠር የሚችሏቸው ሰው ነገር እኮ ነው። ግን ግዴለሽነት ነው። እስኪ ተመልከቱ እነሱን። እኔ በተደጋጋሚ ተናግሬዋለሁ። ኢቭን ወጣቶቻቸውን እንኳን ሲያሰማሩ ለስራ ሲያሰማሯቸው ይሄ እንደ መጅሊሱ የሚንቀሳቀሱበት ነገር ነው። በፕሮቴስታንቱም ሆነ በእስልምናውም ሆነ ይሄንን በጣም የሚሰሩበት ነገር ነው። ባይዘው እንዴት ነው ወጣቱ ስራ ከሌላቸው እነዛን ወጣቶች ስራ እያሰማሩ ከዛን እነዛ የተነሱት ወጣቶች ደግሞ ሌሎች የወደቁትን ወጣቶች የሚያነሱ በሺሻ ቤት በጫት ቤት እንዳይገኙ የሚያደርጉት ጥረት ማለት ነው። በእኛ በኩል ይሄ ነገር የለም። ስልጣን ያለው ለራሱ ለሆዱ ከሞላ በቃ ሌላው ዝር ብሎ አያየው። ገብቷችኋል? ይሄ ነገር ራሱ ከዚህ አንጻር ራሱ መረባረብ ያለበት ነገር ነበረ። ግን ምንድነው ሁሉም የራሱን ሆድ ብቻ ነው የሚያስብ። ወንድሜ ምን ሆኗል፣ እህቴ ምን ሆናለች የሚል ነገር በእኛ የለም። ሲጀመር እርስ በርሳችን እንዴት እንደምንባላ እርስ በርሳችን እንዴት እንደምንቀናና ማለት ነው። እነሱ ጋር ያለው እንግዲህ ሊያውም የነሱ መረባረብ እኮ ለራሳቸው ቤተ እምነት አይደል፣ ሌላውን ለማጥፋት እኮ ነው። በጣም የሚያሳዝነው ሌላውን አጥፍተን እኛ እንይዘዋለን፣ ቦታውን እኛ እንወርሰዋለን። እኛ ግን ያንን እንኳን አናስብም። ቢያንስ ባለንበት ጸንተን እችን ቤተክርስቲያን እንጠብቅ ተያይዘን በሚለው እንኳን አንግባባ። እኛ ሌላውን እናጥፋ የሚል ሐሳብም የለንም። ሀገራችን ለሁሉ ትበቃለች። ግን የትኛውን ቤተ እምነት ከሁሉ በላይ ሆኖ የሚገዛበት ምንም አይነት ስልጣን የለውም። እንደ ሃይማኖት ተከብረ ትኖራለህ። ከዛ ውጪ ግን ማንም ምንም አይደለህም። በመጣህበት ትመለሳለህ። በመጣህበት ነገር
እናስተናግድሃለን። በቃ ምንም ነገር አንተ ከሌላው ቤተ እምነት የምትበልጥበት ነገር ስለሌለ ማለት ነው። ግን እኛ ራሳችን መስራት ያሉብን ነገሮች አሉ። አሁን ይህንን ስትናገር ወጣቱን እኮ እያደፋፈሩት ነው። ወጣቱን እኮ እኔ በጣም የሚገርመኝ ስልጣን የያዛችሁ ሊሄድባችሁልና ግን እንትን የሚለኝ ነገር አለ። እግዚአብሔርን ነው የምላችሁ። በቃ መግለጫ ለማውጣት ያላችሁ ፍጥነት ስንት ቪዲዮ ስንት ጮኸን ስንት ቪዲዮ ወደ እናንተ እንዲደርስ አድርገን ዝም ያላችሁ ግለሰቦች የክብራችሁ ጉዳይ ሲሆን ግን መግለጫ ወዲያ ያወጣችሁ ምን ያህል እንደታዘብናችሁ እኔ ምእመን በመሆኔ ምን ያህል እንደናኳችሁ አትጠይቁኝ። እግዚአብሔርን ነው የምላችሁ። ምክንያቱም አባቶቼን እኔ በዚህን ያህል አላቃቸው። ለቤተክርስቲያን ዘብ ሲቆሙ እንጂ ለክብራቸው ዘብ የሚቆም አባት እኔ አላቅም። ቤተክርስቲያን የተሰደብኩ ብሎ የሚከነክነው አባት እኔ አላቅም። ለምን ቤተክርስቲያንን ብሎ እንጂ የተሾመው የራሱን ክብር ብሎ አይደለም የተሾመው አንድ አባት። ግን መግለጫን ለማውጣት እንደዛ የፈጠኑበትን እንትን ሁኔታ ለምን ያ ሁሉ ቪዲዮ ያ ሁሉ ስድብ ክርስቶስ ኢየሱስ ሲሰደብ ቤተክርስቲያን እንደዛ ሲያብጠለጥሉ ያን ሁሉ ቪዲዮ ሼር ስናደርግ ለመስማት ስላልፈለጉ ልሂድበት እፎይ ፕሊዝ። ነገ ታስጠልይኛለሽ፣ ይቅርብሽ። የምሬ ነው። በጣም ነገ ደግሞ አስጠልይኛለሽ። እንደውም ታይ ብለው ነው እንጂ በጣም ነው የሚያናድደው ሁኔታቸው ማለት ነው። አንለፈው ወዲፍ ጀው ብለን አልፈነዋል። እንዳያልፉት የለም የሚል መዝሙር ነው። እንትን የሆነ ብሔራዊ መዝሙር ነው። ምንድን ነበረ? ያም ዘመን ራሽ የትግል ታመጣለህ። እያበረታታት እኮ ነው። እያበረታታት እኮ ነው። የትግል ዘፈን እኮ ነው። በርቺ እያልካት እኮ ነው። ማቅረባ በርቺ ካሌ ልቀጥልበታ ዘፈን ነው እንዴ? እኔ የሆነ እንትን ነገር ይመስለኝ ተበድለው ምናምን ነገር አልፎ ምናምን የማን አይ ጭራሽ ግፊበት ትላለህ እንደማስቆም እንትን አለ በቃ ተውት ማለት አለ። እኔ ቆይ ሰው የምር አላውቀውም። በቃ እንትኑ ብቻ ነው ምን እንደሆነ አባስከው እኮ ኤኒዌይስ ያው ላስታውሰው ህዋት አስቀድሜ ነግሬያችኋለሁ። አስቀድሜ ተናግሬያለሁ። እኔ ግጥም ከአንድ ደቂቃ ከአንድ እንዲሁ እንትኗን አንዷን ቃሏን ተዛ ውጭ ምንም አውቀው ነገር የለውም ብዬ ነግሬያችኋለሁ። እና የማን ምንድን ነው ምን አውቀው ነገር የለም። እና ሶሪ ግን እሷ ተረታኛለች። በቃ እኔ እና እሷ ከተግባባን አንተ ምን ቤት ነህ? ምንም በቃ ዋናው መግባባታችን ነው። ፊሽካ ነፍታለች። እኔ እና እሷ እንደተስማማን ገብቷታል አይደለ? ፊሽካ ማማዬም ገብቷት እኮ በቃ ግንቦታ ነው። ወይኔ እኔ አሁን ልሳቅ። ግንቦታ አንተ ነው እንዴ? ስማ ሁለቴ ነው ቀልድ የሚያስቀው አይደለ? እንደዛ ይሁን ነው። ሁለቴ ነው ቀልድ የሚያስቀው። ታዲያ ነገር እኮ የግንቦታ ፍቅር ነው እንዴ? ወይ ይመቸው። የግንቦታ ነው ለካ አንተ አስበላችሁኝ። ነገ ግንቦት 20ን አቀንቃኝ ተብዬ ማለት ነው እና በአካል ሰጠ መግለጫ ይወጣል። ሙግዲ ሰላም ነው። ወደ ቶፒካችን እንመለስ አይሻልም? የዚህን ያህል ከተጫወትን ሙግዲ አይ ቲንክ ክርስቲያን ነው ሙስሊም ነው
እንግዲህ ክርስቲያን ይመስላል። ሙጋዲ ምን ማለት ነው? ሙጋዲ 1 ሙጋዲ 2 ሙጋዲ 3 ወደ ሙጋዲ ልላካ ከስሩን ትችላለህ ወይ? አይመቸኝም። እፎይ አልችልም። አሁን ራሱ ከቤት እየወጣሁ ችግር የለውም። እሺ ኦኬ፣ መክፈት ትችላለህ አንተ። ክፈትላቸውና ቻሌንጅ አድርጉን እስቲ። ሙሐመድ ለምንድን ነው የሚሰድበን? ሙሐመድ ለምንድን ነው የሚሳደበው? ክርስቲያን መክፈት ይችላል። ያው አንድ ቁጥር እየጻፈ ነው። ስለዚህ ዜልን እናወርደው። ውረድ። ስማ። አቤት አቤት። እፎይ በርታ። በውስጥ አውራኝ። ለማንኛውም እሺ እጽፍልሃለሁ። እፎይ እሺ። ቴንክ ዩ ኒስ። አሪፍ ጊዜ ይሁንላችሁ። ቻው። አንተ ክርስቲያን ሰላም ነህ ወይ? እንዴት ዋላችሁ? ገንፎ እያገነፋ ረፍዶብህ ነው አይደለ? ሚስጥር ላባክንብህ። ኧረ ተወኝ። ዛሬ ከስር ያለው እንዴት ናችሁ? ግን አርፍጄ የመጣሁኝ ዛሬ። ያው ምን የገዛውን ስልክ በሉህ እንዴ? ከቤት አልወጣሁም እኮ አሁን ለታስረግጠው ጊዜ ባይዜ ክርስቲያን በጣም እስልምና ላይ ከሚሰሩ ከማደንቃቸው ልጆች ውስጥ ነው። ባይዜ ክርስቲያን በጣም ጎበዝ ልጅ ነው። በጣም ማለት ነው። በጣም ከማደንቃቸው ውስጥ ነው። በጣም ብዬ ማለት ነው። እና በጣም ጎበዝ ነው። ባይዜ ቢያነብና እንደዚህ ጊዜ ሰጥቶ ቢሰራ ደግሞ ሁላችንም የሚወንሰን ልጅ ነው ማለት እንደኛ አይደለም። በጣም ከሁሉም የተሻለ መስራት የሚችል ልጅ ነው እና ጎበዝ ነው። እና ባለፈው ሲከፍት መረጃ ክፈትልኝ ብየው አንዴዛ አለ። ስጮህበት ጊዜ አንደኛ ካሜራው ጥራት አልነበረውም። ከዛ ምንድነው የምዋዥቀው ምናምን ብዬ ስጮህበት ወረደ ከገስት ላይ በዛው ጠፋ። ይሄ ሰው እየተቀይሞኝ ይሆን እንደ እያልኩ በወዴ ዝም ብየው ነበር። በማግስቱ ደወለና ስልክ ገዛው ባንተ ንዴት አለኝ። ተናዶ ስልክ ገዛ ማለት ነው። ብዥታ አለው። እንደ ድሮ አይደለም፣ በስርዓት እየከፈትክ አይደለም እለዋለሁኝ። ከገስት ወረደ። ለአመት በዓል የተሰጠውንም ገንዘብ ጨማምሮ ምን ብሎ ስልክ አለ የነበረውን ስልክ A21 ነው ምናምን ነበር የተሻለ ገዛ ማለት ነው። እና ይመሽ እንደኔ ወይንም የለኝም ብላ አስቀድሞ አርፋ አትቀመጥም። እና ባይዞ ክርስቲያን እንወዳለን። በርታ። እንግዲህ ያው ምን ያህል እንደነገርካቸው እንደሆነ አመሰግናለሁ። የአመት በዓል የተሰጠኝንም ጨማምሬ እኮ የራሴን ስልክ ሸጥኩት አለ። ከዛ ለአመት በዓል የተሰጠኝንም ጨመርኩ። አመት በዓል ምሳሌ እንትን ብዬ ገዛሁኝ አለች። ይመች። አልጠበኩም ከምር በጣም ተናዷል ማለት ነው። ባይዞ የዛለታ እውነት ለመናገር ጥራት አልነበረውም ስልክ። ኔትወርክ ምናምን ማተር ያደርጋል። ስልኩም በእርግጥ ያን ያህል አልነበረም እና በቃ ቢያንስ በዚህ እንኳን እስኪ የቻለ እንደዛ ነው። ብቻ ትተካዋለህ፣ እቀበልሃለሁ። ዞሮ ዋናው ሰላም እንሁን። ጋብዝሃለሁ ብለኸኛል። ተዘጋጅ። ሰሞኑን በተለይ ቅዳሜና እሑድ ለቁርጥ ደግሞ ችግር የለም። ኦኬ፣ ዛሬ ሙሐሜ ለምንድን ነው እሱ የሚሰድበን የሚል ነበረ ርዕሳችን። ባይዘ ቁርጥን ስናስታውስ ምን ትዝ አለኝ? ሙሐመድ አንድ የተናገረው አለ ኃጢአት መወራረስ ጋር በተያያዘ ስጋ የሚገማው የሚበሰብሰው
በቤኒ እስራኤሎች ኃጢአት ምክንያት ነው ብሏል። እና አሁን ስጋ ሲሸት ሲገማ ካያችሁ የእነኛ ኃጢአት የሰዎቹ ኃጢአት እንትን እያለው ነው። ስጋ እንትን የሚለው በባቴራ ምናምን እንደዛ ነገር ሳይሆን የቤኒ እስራኤሎች ጥላቻ ማለት ነው። የእስራኤሎች ጥላቻ እዚህ ስማች የደረሰበት ነው። ይህ ስድብ ነው። ባይዘ ሊትራሊ ስድብ ነው። በእናንተ ምክንያት ነው ስጋ የሚገማው የሚተላው ማለት። አሁን ለምሳሌ አንድ ሰው ተነስቶ በኢትዮጵያኖች ምክንያት እኮ ነው ስጋ የሚጠነባው ወይንም ደግሞ የሚተላው ቢላችሁ ይሄ ለሀገሪቷ ንቀት ስድብም ነው። ንቀትም ስድብም ነው። አንድ ሰው ተነስቶ እንደ መሐመድ አስተምሮ እንደ እስልምና አስተምሮ አሁን አይሁዶች ተገለው ካላለቁ ቅያማ ይመጣ። ኢማጂን ይሄ ሃይማኖት የሰላም ሃይማኖት ነው ብለህ ስትከተለው ከዛ አይሁዶች ደግሞ ሙስሊሞች ሲወዷቸው አስብ። ከዛ በኋላ ኢትዮጵያኖችን ገለን እስካልጨረስን ድረስ ቅያማ ይመጣ ወይንም ደግሞ እኛ ተነስተን ለምሳሌ ሙስሊሞችን አርደን ስንጨርስ ነው ትንሣኤ የሚሆነው ብንል ከዛ ሙስሊሞች እኛን የሰላም ሃይማኖት ነው የእናንተ ብለው ሊቀበሉን ይችላሉ? እየገደሉንም አልተቀበሉን። እንኳን ገለናችሁ ተቀበሉ ክረው እንዴ። ስለዚህ እንደ እስልምና ቴዎሎጂ ሁሉንም ሰው ገለው ጨርሰው ሙስሊም ብቻ ሲቀር ቅያማ የሚመጣላቸው ያኔ ነው። አርደው ጨርሰው ኢማጂን እንትኖች ጁውሽን ብቻ ብንቆጥር ስንት ሚሊየን ጅውሾች አሉ። እነኛ ሁሉ ገለው ከጨረሱ በኋላ ነው ቅያማ የሚመጣው። ጅውሾችን ብቻ ሳይሆን ክርስቲያኖችና ሌሎችንም ቤተ እምነቶች ማለት ነው። ከዛ ሙስሊም ብቻ ይቀራል እንዳለም ማለት ነው። ከዛ በኋላ ነው ቅያማ የሚመጣው። ይህ ሃይማኖት የሰላም ሃይማኖት፣ ሰላማዊ ሃይማኖት ግን ሙስሊሙ ብቻ ሲቀር በሐዲሱ መሰረት 2667 ሙስሊም 2667 መሰረት አንድ ሙስሊም አንድ አይሁድ ወይም አንድ ክርስቲያን ለሱ የሱን ኃጢአት ይሸከምለታል። ይህም ከጀሃነም እሳት መዳኛችሁ ነው ይላቸዋል ሐዲሱና ሙስሊሙንም ክርስቲያኑንም አጥፍቶ ሙስሊሙ ኃጢአቱን ማለት ሊያኖር ነው። እሱ እኮ ደግሞ ነው እንደገና እንትን የሚላቸው እኮ እንደገና እኮ ተመቃብር ተነስተሽ ነው እንደገና ደግሞ አሁንም ኃጢአት የምትሸከሚለት። እሱም አይበቃውም እኮ በእያንዳንዱ ቤዛ የምንሆነው እኮ እንደገና ደግመን ነው። አሁንም ቤዛ ያከፋፍለናል። ከዛ ይህንን ሃይማኖት ውደደው፣ እኛ ሰላማዊ ሃይማኖት ነን ይልሃል ማለት ነው። ይመጣና እስልምና እኮ ሰላም ነው ይልሃል። እሺ እስልምና ሰላም ነው፣ እውነትህን ነው ነው ግቡ ነው ግቡና እስልምና ለምን ክርስቲያኖችን ይሳደባል? በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሙሐመድ ለምን ተሳደበ ትሉት ነብያችሁ ለምንድን ነው የሰደበን? ባይዞ ታሞ ሲማቅቅ የዳነው በኢትዮጵያ መድኃኒት ነበረ። ከኢትዮጵያ በሄደለት መድኃኒት ነበር የዳነው። በሚያሳዝን ሁኔታ ግን ከዳነ በኋላ ከኢትዮጵያ ሄደ መድኃኒት እንዳዳነው ሲያቅ መልሶ ነው የሰደበን። የእናት ጡት ነካሽ ነው የሚባለው ምንድን ነው? ባጎረስኩ ተነከስኩ ነው የሚባለው ማለት ነው። ባጎረስኩ ተነከስኩ ነው የሚባለው ነው የሆነው ማለት መድኃኒቱ ከኢትዮጵያን ሄደው ያንን መድኃኒት ከበላ በኋላ ዳነ። ከዛ በኋላ በመዳኑ ደግሞ መልሶ ኢትዮጵያን የተሳደበው ሰው ነብያችሁ ለምንድን ነው ኢትዮጵያኖችን ያንን የሚሳደበው? መድኃኒት ባበሉት በመድኃኒቱም በመዳኑ መልሶ መሳደብ ነውር አይደለም ወይ? ይህንን እኛ ማንበባችንስ እንዴት ነው ስድብ የሚሆነው? ነብያችሁ እንዲህ ብሎ ሰድቦናል ብለን ማንበባችን እንዴት ብልግና ይሆናል? እንዴት እኛን ተሳዳቢ ያስብለናል? ቀይ ያበራብኝ ነው አለ አለ ያ ኑስ ኑና ይሄንን ታስረዱን ትችላላችሁ።
ክርስቲያን ቀጥል። ኦኬ ያ ሙስሊሞች ካሉ ቢገቡ ጥሩ ነው። በነገራችን ላይ ምንድነው ሲጀመር እስልምና ሃይማኖቱ በራሱ ተቃውሞ የተነሳው በቃ ክርስቲያኖችና አይሁዶችን ነው፣ ሌላ አይደለም። አይሁዳውያንና ክርስቲያኖች ባይኖሩ እስልምና እንዴትም ሆኖ ሊነሳ አይችልም። ብዙ ጊዜ አይታችሁ ከሆነ ቁርአን ላይ ስለ አምላካቸው የሚናገሩ ስለምንም ክርስቲያኖችና አይሁዶችን ተቃውሞ ነው። ስለዛ ሙሐመድ ይሄንን ያደረገበት ደግሞ ምንድነው? ለምሳሌ ሳሂህ ሙስሊም ስለ እስራኤላውያን ሲናገር እስራኤላውያን እኮ ጠፍተው ነበር። አሁን ያሉት እንኳን እስራኤላውያን በሜታሞርፊስ ፕሮሰስ ተቀይረው ወደ አይጥነት ተቀይረዋል። የአይጥነት ቅርጽ ይዘዋል። አይታችኋል። የግመል ወተት ቀርቦላቸው የማይጠጡበት ምክንያት አይጦ ሜቢ መረጃዎች እየከፈትክ ብታደርገው መረጃዎች ልክፈታቸው። እሺ ልክፈትላቸው። እንደዛ ይሻላል። እያነበብን ሞር እንድንረዳውም ጥሩ ነው። ሳይ ሙስሊም ያ ባይዞ የአሳማ ስጋ ለምንድን ነው የማይበሉት? በዛውም ጥያቄ ነው። የአሳማ ስጋ የማይበሉበት ምክንያት ምንድን ነው? ካኔት ራይ መልስ ትችላለህ። የአሳማ ስጋ ለምን አይበሉት? ሙስሊሞች የአሳማ ስጋ የማይበሉበት ምክንያት ኢሳ በትንሣኤ ቀን ይመጣና ኢሳስ መጥቶ ለምን አሳማዎችን የሚገለው? አሳማዎችን ለምን የሚገለው ኢሳ መጥቶ? ምን ያህል ንቀታቸው እንደሄደ እኮ የሚገርም ነው። ለምን መሰላችሁ? ዳዊት ረገማቸው አይሁዶችን ይላል። ከዛ ወደ ጦጣ ተቀየሩ፣ ወደ ጦጣነት ተቀየሩ። ኢሳ ደግሞ ሲረግማቸው ወደ አሳማነት ተቀየሩ። ከዛ እነኛ አሳማዎቹ እስከ ቅያማ ቀን ይቀጥላሉ ይላል። እስከ ቅያማ ድረስ ይኖራሉ ዘሮቻቸው እንትኖቻቸው። ሰው እነኛን ይመጣና ኢሳ ይገላቸዋል፣ ወደ አሳማነት የቀየራቸው እና እነኛ አሳማዎች ምንድናቸው ማለት ነው? አይሁዳውያን ናቸው። አርዶ ቢበላቸው ሜቢ ምንድናቸው ማለት ነው? አይሁዶች ናቸው። አይሁዶችን ደግሞ እንደ ቆሻሾች እርኩሶች ናቸው፣ አትቅረቧቸውም ነው። እነኛን ላለመብላት ነው። እቺ ጣት የሚመስል ያላትን ሸላሊትን ለምን አልበላም እንዳለ ታውቃለህ አይደለ መሐመድ? ሊዛርድ እየጠበሱ ሊበላ ሲል ሲያይ ጣት አላት። ሊዛርድ የምትባለው ያ ለምንድን ነበር? እናየዋለን። እስኪ ሐዲሱን እሱን እንከፍተውና እናየዋለን። ያ አይሁዶች ወደዛ ተቀይረዋል። አይሁድ ልትሆን ትችላለች ብሎ ነው ሳይበላ የተዋት እየጠበሱ ሊበላ ብሎ ጣቷን ጣት አላት እንደ ሰው። ወደ ሌዘር የተቀየሩት ከነዛ ውስጥ እሷ አንዷ ልትሆን ትችላለች ብሎ ማሜ መብላት ተወ እና በዚህ መጠን ንቀት ማለት ነው። በዚህ መጠን ዘርህን እንዲህ ሲንቅብህ ከዛ በኋላ ይሄ አካል ተሳዳቢ አይደለም ስትለው፣ ይሄ አካል ጨዋ ነው ስትለው ማለት ነው። ወደ አይጥ ተቀይረሃል፣ ወደ እንሽላሊት ተቀይረሃል፣ አሳማ ነህ ዝርያህ እያለህ ማለት ነው። ኤኒዌይስ ቀጥል። የአይጧም እፈታ ታደርጋለች። ቀጥል። ኦኬ እሺ፣ የሊዛርዷንም እናያት። ሱናን አቢ ዳውድ 3795 ላይ ነውና ናሬትድ ጣቢት ኢብን ዋዲ we were in the army of with the messenger of Allah ከአላህ መልእክተኛ ጋር በጦር ነበርን። we got some lizards እነዚህ ሊዛርድ የሚባሉት እንደ እንሽላሊቶች ማለት ነው። እነዚህ እንሽላሊቶችን አገኘን ይላል። I roasted one lizard and brought it to the messenger of Allah and placed it before him ምንድነው? አንድ ሊዛርድ አግኝቼ ጠበስኩና ለአላህ መልእክተኛ መጣሁለት በፊቱም አስቀመጥኩለት ይላል። he took a stick and counted it fingers ከዛ በኋላ ምንድነው የሆነች ዱላ ነገር ስቲክ ነገር አገኘና ጣቶቿን ቆጠራቸው ይላል። he then said እንደዚህም አለ a group from the children of Israel was
transformed into an animal of the land and I don't know which animal it was ከዛ ምን አለ የእስራኤል ልጆች ወደ በምድር ላይ ወደሚሳቡ እንስሳዎች ተቀይረው ነበረ ከዛ በኋላ ምን ያለ he did not eat or did not forbid it ከዛ በኋላ እሱን ለመብላት ፈቃደኛ ወይም ፍላጎት አልነበረው እንግዲህ እነዛ ሊዛርዶች ምንድነው ማለት ነው የእስራኤላውያን ሊሆኑ ይችላሉ ወደ ሊዛርድነት የተቀየረ ወደ እንሽላሊነት ተቀይረው ሊሆኑ ይችላል ብሎ መሐመድ እነዛን ተናገረ ማለት ነው ዩሲ ከዛ ደግሞ ላይ ምን አመጣለ መሰለ እዚሁ ላይ እንሽላሊትን በአንድ ወርወራ ልብ በለ አንድ ጊዜ ወርወራ ከገደልካት 100 ሽልማት ትሸለማለህ ሁለት ጊዜ ከገደልካት በግማሽ ትሸለማለህ ሶስት ጊዜ ወርወራ በሶስተኛው ከገደልካት 10 ነው እንደዚህ ትሸለማለህ እሱን ታውቀዋለህ አላውቀውም ምክንያቱም አይሁድ እንደገደልክ ነውና አይሁዶችን የገደለ ገነት እንደሚገባው ማለት ነው ስለዚህ ሙስሊሞች የሚጠበቅባቸው እንሽላሊትን በአንድ ጊዜ ወርሮ ተገደሉ 100 እጥፍ ይሸለማሉ ቀጥል ሐዲሱን ሰጣለኝ ቆይ ቀይ የበራብኝ ነው ቼክ ላድርገውና እሺ ምንድነው እንሽላሊት ባያችሁ ቁጥር this is juice አይሁዳዊት ነች ብላችሁ አስዩም እንድታረጉ ሙስሊሞች እንደዛ እንዲያስቡ መሐመድ አድርጓቸዋል ማለት ነው በነገራችን ላይ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ተብሎ ገዢ ሹም ተደርጎ በፍጥረቱ ላይ ገዢ ተደርጎ የተፈጠረ ፍጡር ነው እንጂ የትኛውንም ሰው ወደ የትኛውም እንስሳነት ወደ እነዚህ አይነት እንስሳነት አልቀየረም እዚህ ጋር መሐመድ ምን ብሏል እንደዛ አይነት እንስሳዎችን ስታዩ አይሁዳውያን ናቸው ብሎ እንዲያስቡ ክርስቲያኖች ናቸው ብሎ እንዲያስቡ አሳማ አንቱ ከዘጋ ሜቢ ክርስቲያን መክፈት ትችላለህ እችላለሁ ሜቢ ሊዘጋበት እያስቸገረ ነው እንትንም ሪፖርት መሰለን ገና ቀደምም ልኮበት ነበር አሁንም ስቶፕ እያለ እንትን እያለ አካውንት እንትን እያለ ሜቢ ከዘጋው ለዛ እንሄዳለን ቀጥልሽ እዚህ ጋር ሳሂህ ሙስሊም 2997 ላይ ደግሞ ምን ይላል አቡ ሁረይራ ሪፖርት ዛት አላህስ ሜሴንጀር ሴድ ያላህ መልእክተኛ እንደተናገሩት አቡ ሁረይራ አስተላልፏል ይላል a group of ቤኒ እስራኤል was lost ምንድነው ከእስራኤላውያን ግሩፖች ጠፍተዋል I don't know what happened to it ምን እንደደረሰባቸው አላውቅም ይላል but I think that it's underwent a process of metamorphosis ይሄ ምንድነው በዝግመተ ለውጥ አይነት ነገር እንደሄዱ እንዳለፉ በዛ ውስጥ ይናገራል and assumed the shape of the rat ከዛ በኋላ የአይጥ ቅርጽ እንደያዙ ይናገራል እነዛ እስራኤላውያን ማለት ነው ከዛም ይላል መሐመድ don't you see when the milk of a camel is placed before them these don't drink and when the milk of the goat is placed before them these don't drink ምን አለ አይታችኋል የግመል ወተት በፊታቸው ሲቀመጥ አይጠጡም እኮ which means በመሐመድ አስተሳሰብ ምንድነው አይጦች የግመል ወተት አይጠጡም መሐመድም እነዛን አይሁዳውያን ወደ አይጥነት ተቀይረዋል ያለበት ምክንያት ምንድነው የግመል ወተት ስለማይጠጡ ወደ አይጥነት ተቀይረዋል እያለ ነው ስለዚህ እስራኤላውያን ደግሞ ግመል በኦሪታቸው ማለት ነው ስጋቸውንም ወተታቸውንም እንዲበሉም እንዲጠጡም እግዚአብሔር አምላክ ምን አላለም አላዘዛቸውም ስለዚህ በዛ ምክንያት ምንድነው ማለት ነው ያንን ዳግም ምዕራፍ 14 ቁጥር 7 ላይ ምን ይላል ነገር ግን ከሚያመሰኩ ወይም ሰኮናቸው ከተሰነጠቀ ከእነዚህ አትብሉ ግመልንም ጥንቸልንም ሽኮኮንም አትብሉ ይላል ስለዚህ እነዚህን ግመልን የማይበሉበት ወተታቸውን የማይጠጡበት ስጋቸውን የማይበሉበት ምክንያት ምንድነው አስቀድሞ ህግ ስለተሰጣቸው ወሪት ህግ እነዛ አይሁዳውያን ያንን አላደረጉም መሐመድ ግን ያሰበው ለምንድነው እነዛ አይሁዳውያን ወደ አይጥ ስለተቀየሩ የግመል ወተት አይጠጡም ባይ ዲፎልት ስጋቸውን የማይበሉም ማለት ነው ስለዚህ እነዚህ አይጥ ስለሆኑ ነው ወደ አይጥ ስለተቀየሩ ነው ብሎ ተናገረ ማለት ነው መልካም
ቅድም ወደ እንሸላሊትነት የተቀየሩትን አይሁዶችን አሳይቷችሁ ነበረ። ሙስሊም 22 40ኤን ክፈተው። ሚዩት ነህ እያነበብክ ከሆነ አቡ ሁሬራ ሪፖርት ዛት አላስ ሜሴንጀር አሴይንግ ያላ መልእክተኛ እንዳሉት አቡ ሁሬራ እንደዚህ አስተላልፈዋል። he who killed a gecko with the first stroke for him is such and such a reward ምንድነው? እነዚህን ጌኮ የተባሉትን የሊዛርድ ዝርያዎች ማለት ነው። እነሱን በመጀመሪያ ውርወራ የገደለ እንደዚህና እንደዚያ ሽልማት ያገኛል። and he who killed it with a second stroke for him is such and such reward less than the first one በሁለተኛው ውርወራ የገደለ ደግሞ ከአንደኛው ባነሰ ሽልማት ያገኛል። with than the second one ነገር ግን በሶስተኛው ሙከራ ያችን ሊዛርድ ከገደለ ከሁለተኛው የሚያንስ ሽልማት እንደዚህና እንደዛ ያገኛል ብሎ ተናገረ። እነዚህ ጌኮ የተባሉት ምንድነው? ወደ አይጥነት የተቀየሩ ወደ ሊዛርድነት የተቀየሩ እስራኤላውያን ናቸው ማለት ነው። ስለዚህ ሙሐመድ እነዚህን በዚህ መልኩ ይገልጻቸዋል። በዚህ መልኩ ሙሐመድ ይገልጻቸዋል። እስራኤላውያን ወደ ምን ተቀይረዋል? ወደ ሊዛርድነት ወደ አይጥነት ተቀይረዋል ይላል።